የግብጽ እግር ኳስ ማህበር ለፊፋ የቅሬታ ደብዳቤ መላኩ ተሰማ። በ2026 አሜሪካ፣ ሜክሲኮ፣ ካናዳ በጣምራ በሚያዘጋጁት የዓለም ዋንጫ የመጀመሪያ የውድድሩ የመክፈቻ ጨዋታ ሰኔ 26 በሲያትል ግብጽ ከኢራን በሚያደርጉት ጨዋታ መክፈቻው ይጀምራል። ታዲያ አስቀድሞ እንደተነገረው ከሆነ በዚህ ዕለት የሲያትል አዘጋጆች ፕራይድ መንዝ የሚያከብሩበት ቀን መሆኑን ተከትሎ አዘጋጆቹ በዕለቱ ጨዋታ የተመሳሳይ ጾታ አፍቃሪያንን ማህበረሰብ በዓል እንደሚከበርበት በማቀዳቸው የመክፈቻ ስነ ስርዓቱ በዚሁ ድጋፍ ለማድረግ በማሰባቸው ግብጽ ይህንን በመቃወም ቅሬታዋን በደብዳቤ ገልጻለች። ሁለቱ ኢራንና ግብጽ የተመሳሳይ ጾታ አፍቃሪያን ሕግን እንደሚቃወሙ የሚታወቅ ሲሆን በዕለቱ ነገሮች መገጣጠማቸው ከወዲሁ አነጋጋሪም ሆኗል። ይህ ዕጣ ከወጣ ጀምሮ የግብጽ እግር ኳስ ማህበር ለፊፋ ዋና ጸሐፊ ማቲያስ ግራፍስትሮም ከግብረ ሰዶም ድጋፍ ጋር በተያያዘ ማናቸውንም እንቅስቃሴዎች በፍጹም ውድቅ እንደሚያደርጉ የሚያረጋግጥ መደበኛ ደብዳቤም ልከዋል። በደብዳቤው ላይ ፊፋ ለሁሉም ደጋፊዎች አክብሮት የተሞላበትና አቀባበል የሚደረግበትን ምቹ አካባቢ ለመፍጠር እንዲሁም የአንድነትና የሰላም መንፈስን ለመጠበቅ ቁርጠኛ ቢሆንም በተለይም እንደነዚህ ያሉ እንቅስቃሴዎች ከሁለቱ ሀገራት ጋር በባህልና በሃይማኖት የማይመጣጠኑ በመሆናቸው በሁለቱም ሀገራት ደጋፊዎች መካከል የሚያስከትሉ የሃይማኖትና የባህል ስሜታዊነትን መጠበቅ ያስፈልጋልን ብሏል። ፊፋም የተሳታፊ ሀገራትን ማህበረሰብ ባህልና እምነትን ባከበረ መልኩ ዝግጅቶችን ማዘጋጀት አለበት የሚል ሐሳብ በደብዳቤው ላይ ሲሰፍር ቀጣይ የፊፋ ምላሽ የሚጠበቅም ይሆናል። መሐመድ ሳላ የትኩረት ማዕከላችን ነው ሲሉ የሳውዲ ፕሮ ሊግ ዋና ሲኦ ኦማር ሞጋርቤል ተናገሩ። በሳውዲ ሪያድ በተካሄደው የዓለም እግር ኳስ ጉባኤ ላይ ዋና ስራ አስፈጻሚው ይህንን ሐሳብ የሰጡ ሲሆን መሐመድ ሳላ ወደ ሳውዲ እንዲመጣ እንፈልጋለን፣ እሱን ማምጣት የኛ ፍላጎት ነው ሲሉ ኃላፊው ተናግረዋል። በእርግጥ ከተጫዋቾች ጋር የመደራደር ኃላፊነቱ የክለቦች ነው ያሉ ሲሆን ከዛም ከሳውዲ የወጡ መረጃዎች እንደጠቆሙት ከሆነ የሳላ ሂደትን በጥልቀት እየተከታተሉና በውሰት ወይንም በቋሚ ዝውውር የማስፈረም ዕድል እንዳላቸው ያመኑ ሲሆን ይህንንም ለማድረግ ማቀዳቸውም ተሰምቷል። አልሂላል፣ አልናስር፣ አልአህሊ፣ አልኢትሃድና ሌሎች ክለቦች ፍላጎት እንዳላቸውም ተነግሯል። ሊዮነል ሜሲ በህንድ ሐውልት እንደቆመለት ተነገረም። አርጀንቲናዊው ጥበበኛው ዲሴምበር 13 ወደ ህንድ ለጉብኝት እንደሚያቀናም ተገልጿል። ታዲያ በተዘጋጀው በዚህ በታላቅ ኢቨንት ላይ ሊዮነል አንድሬስ ሜሲ በቀጣይ ሳምንት ወደ ህንድ ሙምባይ ለጉብኝት ያቀናል ተብሎም ይጠበቃል። ሊዮነል አንድሬስ ሜሲ ወደ ህንድ ለሁለተኛ ጊዜ የሚያቀና ሲሆን 2011 ከቬንዙዌላ ጋር የወዳጅነት ጨዋታ በሚያደርጉበት ጊዜ ወደ ህንድ ማቅናቱም አይዘነጋም። በቀጣይ ዲሴምበር 13 ወደ ኮልካታ ከተማ ሲያቀና በከተማይቱ 7 ጫማ ርዝመት ያለው ሐውልት ቆሞለታልም ተብሏል። ይህ ደግሞ ለእግር ኳስ ተጫዋች የቆመ ረዥሙ ሐውልትም ተብሏል። የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ከካሜሩን ብሔራዊ ቡድን ጥሪ ደርሶታል። በ2025 በሞሮኮ ለሚካሄደው የአፍሪካ ዋንጫ ከካሜሩን ብሔራዊ ቡድን ስብስብ ውጪ መሆኑ ሲነገር የነበረው አንድሬ ኦናና እንደገና ጥሪ እንደደረሰው ተነግሯል። የካሜሩን ብሔራዊ ቡድን ግዛዊ አሰልጣኝ ዴቪድ ፓውጉ ከሳምንት በፊት የአፍሪካ ዋንጫ ስብስባቸውን ሲያሳውቁ አንድሬ ኦናናን ከስብስብ ውጪ ማድረጋቸው በይፋ አስታውቀውም ነበር። ዘሰን ባወጣው ሪፖርት መሰረትም አንድሬ ኦናና ወደ አፍሪካ በሚያቀናው የካሜሩን ብሔራዊ ቡድን እንዲቀላቀል ጥሪ ደርሶታልም ተብሏል። የቀድሞ አሰልጣኙ ማርክ ብራይስ የስብስባቸው አንድ አካል አድርገው ግብ ጠባቂውን ሲያሰልፉት እንደነበር የሚታወስ ሲሆን በቅርቡ የካሜሩን እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ሳሙኤል ኤቶ ካሰናቡታቸው በኋላ ጊዜያዊ አሰልጣኝ ዴቪድ ፓኩ አንድሬ ኦናናን እንዳልፈለጉትም ተነግሯል። በድጋሚ ጥሪ የደረሰው አንድሬ ኦናና በሱ ጉዳይ አሁን ላይ ብሔራዊ ቡድኑ ትንሽ ሽኩቻ መፍጠሩም ተሰምቷል።